طبقي السن ست الجرف تورا ولا كبر እንቁራሪትን እንጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ለሕዝቡ ብዬ ተዘጋጅ። 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። ለሰዶ የመጨረሻ ዲል አቀርብ ነው። ቢች ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር እሰጥሃለሁ። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያደረግን ያው ኢትዮጵያ ዘመን እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ምግብ እየበላን እናውራ። የምንግባባ ይመስለኛል ያለው A few moments later እስኪ ወላሂ ብሎ የማል እንደሚወዳደር ይላል። ወላሂ እወዳደራለሁ። ወላሂ አልወዳደርም። እስቲ አጣርቻ አልሰማሁሽም። ማን ፈሪ ለእናቱ ተረት ብቻ ሆኖ ቀር አይደል? ሰው በስርዓት በህግ በአግባብ መስራት አይችልም። እዚህ ሀገር ግዳጅ ሆነባችሁ። በቃ ሊንግ ውስጥ ሰውን እየቆጠታችሁ ማስገባት። አሁን ንቃተ ህሊና ሆይ አልነው ገባ እግዚአብሔር ማለት እንኳን ያለ ሰው የለም። አላገጥንበት። ኧረ ተውት ለእናቱ ይኑር። በቃ እኔ አልፈልግም። በቃ እነዚህ ጋር አልገባም። ፎቆው በአምባገነንነት ይዞት የነበረውን የመርከኝ ካቦነት ከዛሬ ጀምሮ ጀግናው ማንዴላ ተቆጣጥሮታል። Leave me alone, please leave me alone. አንተና ያጋጠመኝ ነገር ቢነግርሽ ባየሽ ምን ገጠመሽ? ገብቶኛል። ደረቱ አቋሙ ደረቱ ምናምን ነገር ወንድ አይወራ። አዎ የኔ ወድ ዙም አድርጌሻለሁ። ከአቋም ከሀብቱ እዛ ነገር ላይ አማርኛ ፊልም ተኮራርጆ ነው። እናቴ ትሙት ፋራ ኬክ አይበላ የምትሉ ሰዎች ግን ያው ኬክ ልበላ ነው። ኧረ በመድኃኒዓለም አይ አብሬሽ ሰላም ጤና ይስጥልኝ። ውድ የአብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ ነኝ። እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ያ ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያ ከብዙ መጠፋፋት በኋላ ተመልሰናል። ዛሬም እንደተለመደው እናንተ ዘናፈታ ሊያደርጉ የሚችሉ ቪዲዮዎች ሰብስበው እነሱ ላይ ማብረን ዘናፈታ እንላለን፣ ስቃለን፣ እንጫወታለን። አስተያየት መስጠት ያሉብን ነገሮች ላይም ደግሞ አስተያየት እንሰጣለን። የእናንተ አስተያየት እንዳይለየን ወቅታዊ ጉዳዮችንም እናወራለን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ። ላይክ ማድረጋችሁ ቪዲዮ ብዙ ሰው ጋር እንዲደርስ ይረዳኛል። ዩቲዩብ አልጎሪዝሙ ስለሚቀየር የእናንተ ላይክ የእናንተ ኮሜንት ቪዲዮ ብዙ ሰው ጋር እንዲደርስ ስለሚረዳኝ አትርሱት። ሁላችሁም ላይክ አድርጉ። እንዲሁም ለቻናሌ አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ አድርጉ። ይሄን ቻናል 400,000 ልንገባ ነው፣ ትንሽ ነው የቀረን። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ፕሮግራማችንም ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቂያችሁ ነበር። ለዛ ምላሽ የሚሆን ወደ 267 ኮሜንት አለ። እስቲ ማን ይሆን አሸናፊ? እጅጋየሁ ተሾመ ህይወት ተፈራ ብላለች። በትክክል ተመልሷል። እጅጋየሁ ኢንስታግራም ላይ አናግሪኝና ሽልማትሽን ውሰጂ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? አንተ የሰው ብር እያለብህ መነጽር ለብሰህ ትሄዳለህ እንዴ? ይሄው መነጽሩን የሚያወጣልህ ከሆነ ብር ላኩብኝ እንዴ? ላኩክ እዛ ነው ማኪያቶ ጠጣሉ። ማኪያቶ ምናምን ያለብህን ዕዳ ክፈል። ላልበላ ነው እንዴ? ላልጠጣ ነው እንዴ? እሰጥሃለሁ አልኩህ አለ አልካድኩ። ይሄው ከፈለክ መነጽሩ የሚያወጣልህ ከሆነ እኔ ለእናንተ ብዬ ታባት ልልህ አለ የሆነች ትንሽ ብር አለበት በሚል ልታልካሻ ምክንያት ልገሉ በጣም እንቺ ሰው አንዱ ዓለም በቃ ነፂን ደቅ በቃ ያስታውሰናል በየጊዜው ማለት ነው። እንኳን ኖርክ። እንደውም ሰሞኑን ድጋሚ የቤተሰብ ጨዋታን እንዲያቀርብ ተደርጎ ነበረ። አሪፍ ጊዜም ነበረው። ለማንኛውም አንድ ሺህ ነፂን እንዳንረሳው ስለምታረገን
ከልብ እናመሰግናለን። በደንብ በቃ እንድናስታውሰው የሚያደርገን ያ ሁል ጊዜ ሄድፎን የሚያደርገው ጀለስ አጭውት ባላየ አዛጋ ደብደቡኝ። አንተ ዝም ብለህ ትሄዳለህ። እዛ ጋር ያው ናችሁ፣ እዛ ጋር ናችሁ። ያው ናቸው። ላኩለት ይደምታ አስበው ከመጀመሪያው በላይ ነው የሚመቱ። ለምን ቲቪተኛ ድጋሚ ትመጣለህ ምናምን ብሎ አረማመዱላ አንደኛ አይደፎን አድርጋችሁ ግን ከጓደኞቻችሁ ጋር የምትሄዱ ሰዎች ምናችሁ ነው ያማችሁ? ወይስ ተደባብራችሁ ነው? ምንድን ነው? ከጀማው ጋር ስፈተን ቢላይክ ምን ይሻላል? ምን ይበጃል? ሰርክዛ ምን ይሻላል? ይህን በአረቦቹ አይቼ ወይ ሞቻል። ይህን እንትን ከባድ ነው። ይለያል። በስመ አብ ኖቲስ ያደረገ ሰዓት ላይ የተሰማው በራሱ ስራ ልጃችሁን አናግሬዋለሁ፣ ተቆጥቼዋለሁ። ከዚህ በኋላ እንደማያስቸግራችሁ ቃል ገብቶልኛል። ስለዚህ ከዚህ በኋላ አያስቸግራችሁ ማለት ልጃችን አስቸግሮናል ብላችሁ አይደል እንዴ ጠራችሁ? እሱ ልጃችንማ ሞቷል። መንፈሱ እኮ ነው ያስቸገረ እና ከማን ጋር ነው ያወራሁት? እማዬ ይሄው መንፈሱ ይሄ እኮ በህይወት ያለው ልጃችን ነው። እንግዲህ መንፈሱ ያስቸግራችሁ ነው። አሬ እዚህኛው መንፈሱ ያስቸግራችሁ ለሁለት ሊጮቱባችሁ ነው። አንተ ተመታ ጃምፕ ሌላ ታሪክ። ደም ካሳ ኤፊ እናትሽ ይኖራሉ? ግባ ግባ አለቻው። እንዴት ዋልክ? ግባ። ማዘር መጥፎ ዜና ይዤ ነው የመጣሁት። ምን ነበር? ምን ነገር ጣለህ? ልጆት ድርጅታችን ውስጥ እየሰራች አደጋ ደርሶባት ሞታለች። ምን? ያው ስራ በሚሰራበት ሰዓት ላይ ማሽን ውስጥ ገብታ ነው የተፈጨችው። እህቴ ሞተች? ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። እኔ የመጣሁት እዚህ ላይ እንዲፈርሙልኝ ነበረ። ምንድነው እሱ? የደም ካሳ ነው። የምን የደም ካሳ? ልጆት የሞተችው በድርጅታችን ጥፋት ስለሆነ ያው ካሳውን መክፈል ስላለብን ነው። ልጄ ሞታ የደም ካሳ ልበላ? ስንት ነው ግን? 10 ሚሊዮን ብር። 10 ሚሊዮን ብር? ልጄን አንዷን ልጄን 10 ሚሊዮን ብር? በቃ ታናሽ እህቷንም ፍጫትና 20 ሚሊዮን ብር አድርጉልኛል። ቲፒካል በቃ ኬፍ የሚጠበቅ ሌላ ሊደግማቸው ቻምፕና እኮ በቃ የፊን አንችላቸውም። ደግሞ ጓደኛሞች ናቸው። ይገሉናል። ትችላላችሁ። ዌልካም ባክ። ኧረ አንተ ከዛ እዚህ ጋር ባልና ሚስት እናያለን። አርግዛለች። ሶስታችሁንም አለ ያሳድጋችሁ። አሜን አሜን። ማለት አንድ ፍሬ ልጅ አንተ እርግጥ እንደምታመጣቸው ኧረ በስመ አብ። እሱን ስትገረፍ ታወራዋለህ። ሲንግሎች በዚሁ ከቀጠሉ በማር በቂቤ ያደገችው እሷ ጥሩልኝ ያለችው ሁሉ ነገሯ። ስምሽ መዓዛ ነው አይደል? እንዴት
ጥሩ ትሸቻለሽ። አትሞላፈጥብኝ እዛ አንቺ እንዴት እየነሳሻቸው ነው ቆመሽ የቀረሽው? ፈከክማቲ እንዴ ማዬ አንጀንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ብዬ ነው ቆማ አስቀር ጊዜ እኮ አሳስባይ ነው። ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺ ተቸግረሽ ነው። በሉ ተዋወቁ እንዴ እንዲህ ተጨንቀዋል። እና ባባ መተሽ ኮኮብዬ እንድዞር ነው የምፈልገው። በስልኳን ተቀበለ ጫምላቅ አንቺ ስልክሽን ስለው እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ ተደናጀኝ። እዚህ አግባት ታጉን ትርክ አግብቶ ውልድ በቃ ተቃጠለን እኮ አሬ ሞላው ለሰው ሙላት ይውሰድ አየሰውና ቴት ድረስ የሚታገል አረንዶ አግባና እኔንም ከሹፈርና ገላግለኝ ሰዴ መልእክት ያለው ተመጨሽ የረዳቱን ስልክ ያዡ ልጄ በጣም ተማሯል። አረ ቤተሰብ አታስጨንቁ እያገባችሁ። ኧረ ተው የኔ ቆንጆ ወይ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም። የኔ ጌታ ፍጃቸው እስከዛሬ ለምን ዘገየሽ? ህይወቴ ላይ እስከመጨረሻው አለው ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ግን አስበው በጣም እና መች ነው ዱባይ ወስደህ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ቸር ደግ አድርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መጣ ኤቢ የኔ ቆንጆ ኤቢዬ ሰፈር ምን ይዘ የኔ ፍቅር ማነሽ አንቺ? ቆይ ፍቅር ነሽ ምንድነው ማለት? እኔ ፍቅረኛው ያልሽ አይሰማሽም? አንተ እንዴ እንኳን ገደለኝ የሰመናት ደፋችሁኝ አይደል እናንተ? ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም። መንፈስ ቸካ ሞቱማ ቆንጆ የሱም ቢቴን ያገኘው ፈጃቸው። ይሄ ሞቱም አያርፍም። ግን ከበቃል ጋር የምር ቀረጻ ሰዓት ራሱ ከባድ ነው ይመስለኝ። እንዴት ብላችሁ ነው የምትቀርጹት እንደዚህ የፎገረ? ይመቸ ነው ይላል። አንተ ደምታ በቃ ሰዎች ቪዲዮ ይስሩ ላንተ ሲሉ ሚያው 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 ባልሽ ወጪሽን ዝቅ ማድረግ አለብሽ ሲልሽ ዝቅ ላይ ከበለች በየኬክ ቤቱ ነው ምዞረልኝ ሚስት በጣም ወጪዋን ዝቅ አድርገዋለች። ክሬቲቭ የትዳርን እድሜ ማርዘም ከፈለክ አንተ ሚኩ ቅድም አይደል እንዴት አይነት የተባረከች ሚስት መሰለሃለች። እንዴት መልካም ቤቷን አዋቂ ለቤቷ አክባሪ እውነት እንደኔ አይነት ሚስት ይስጥ ፈጣሪ። እንደው በሚስት ይባርክ ፈጣሪ። እንደው ሰው ሲወድ ሰው ነው የሚሰጥ። እንደ ዳኑ አይነት በጣም የተባረከች ፈራ እግዚአብሔር ያላት ለልጇ መልካም እናት እውነት ለባሏ መልካም ሚስት የሆነች ሚስት ይስጥ ፈጣሪ። እንደው ይሄንን ያደርግልኝ። እንዴት በቃ ህይወት ላይ ተቃና እንደሆነ ብታይ እግዚአብሔር ህይወትን ያቃናል። መልካም ሚስት ዳኑን የመሰለች ሚስት ይስጥ። በልሽ ቻው። ወይዬ እኔ ሚስት ወይ አባቴ ወይዬ ይሄናል ይሄን ቦይላሩን ላስተካክለው ብዬ እኔ ኧረ እኔ አስተካክልልሻለሁ። እኔ አስተካክለው የኔ ሚስት
እንዳታስብ እኔ አልወድ እሺ መጣው እስቲ ተጠቀሙበት ጸዴ መላል አጨብጭበናል ትችላለህ ብቻ ያለላችሁ እንደ ዳኑ አይነት ሚስት ይስጣችሁ ልጆቹ ተኝተው ስንጠራራ አንቺ ቤቢ Oh shit ፒክቸር ሚ ክሬዲቭ አንጸባረቀባት እሺ እኛን ጠቅጠቅ ለማድረግ ማትፈጥሩት የቪዲዮ አይነት የለም እሺ ተኩሱ ወንድም ይቅርታ ምን ልታዘዝ ጥብስና አንድ ጥብስና አንድ ክትፎ ሁለቱ ከሰው ጋር ነው ብቻ አይደለም ብቻ ስፖርት ወጥቼ ነው ለዛ ነው በቃሽ ላንተ ቶሎ በልሽ ሻይ ለምን በባዶ ናሱ ጋር ተቀመጥ እሱ ሁለት ጥብስ ልበላ ስለሆነ እሱ ጋር ትበላ ላስፈቅድልህ ወንድሜ አቤት እሱ ሻይ ብቻ ልጠጣ ስለሆነ እኔ መጥቶ ካንተ ጋር ይብላ እኔ ምን አገባኝ እኔ እኮ ሁለት ምግብ ያዘዝኩት ስፖርት ስለሰራው ነው አይደል ስለዚህ ምን አገባኝ ሆቴል አይደል እንደ መጣሁት እሺ በቃ አይ በኋላ እኮ ናንብላ ወንድሜ ማለት እኔ አይደለም እኔ ለምን እለዋለሁ እንደዛ ነው አዎ አይደለም በቃ እምቢ አለ እሺ እምቢ አለ በቃ ሻይና አመጣላ በባዶ ልትጠጣለህ ለአንተ ግን እጃ አመጣለሁ እኮ ቶሎ ብለህ አምጣልኝ ሻውን ይቅርታ እሺ አዎ የኔ ዋድላል ብቻውን ከሚበላ በባዶ ልጅ ትኩሱ ቤተሰብ በሌለበት እንግዳ ሲመጣ ምን ማቅረብ እንዳለብኝ የማላቀው እኔ ሰርቴብል ስጋዊ ልሻለ በስማ ያበደ ሁሉም ማለት ሰርቴብል ወገን መተናል ድስት የሌለውን ሼፍ ይዘናል ዋው እንዲቻልክበት ጊዜ እንቁላሉ ይልሻል ላውንደሪ ገብቶ ይተኩስልሻል ቲማቲሙም ይመጣል እሱም በደረቁ ይታጠባል በቲቲ ይሄንን በላ ነው ቀመሰ ነው የሚባለው ቤተሰቦች ግፈኞች ጆሲ ያትበላም ትላላችሁ አሁን ይሄ ምግብ እንኳን እኛ በልተን ለራሱ ሲበቃል ቤተሰቦች እሳት ሰው አለው ነው ግን ጸዴ ነገር ሰርቶ ነው የሚለው እኔ በቃ እናቴ ትሙት ፋራ ኬክ አይበላ የምትሉ ሰዎች ግን ያው ኬክ ልበላ ነው ኧረ በመድኃኒዓለም ዲ በእግሯ ረግጦ ይልቻል አንገብግበ ያመጣኝ እኔ በኋላ ሂሳቡን ምንድነው የምታውቁ እስቲ ኮሜንት ላይ ጻፉልኝ ምን ፕሮግራም ነው እንደዚህ ነው ኬክ እንዴት ተበላበት እንደ እንትን እየደረቡ ይዛሉ የት ሊበሉት የበላቸው ንግግር ከኋላ ሰካ ሰርግ ነው ምን እንደምታውቁ ሰዎች እስቲ ኮሜንት ላይ እንዲህ አይነት ጓደኛ ያላችሁ ሜንሽን ማይኮ ማታ የተናገርከኝ ነገር በጣም ነው የተሰማኝ ሰማኝ አይደል ምንድነው የተናገርከው መቁጠብ አለብን የሚባለው አሰብ ኦኬ ስለ ቁጠባው እኛ ጠፋን ዛሬ እኔም ሳስብበት ነበር በጣም እንሰራለን ይኸውልና ዛሬ ይዤ መጥቻለሁ ይኸውልህ ገንዘብ አትስማ ተረጋጋ ከታመጣ አይደለም ባክ እንትን እንዳይጠፋብኝ ያዘኝ ነው ይቀመጥ ተቀማጭ ሰማኝ አይደል እኔ ይቀመጥ ምንም እንዳሰጠኝ አይዞ ምንም ቸገረኝ አመመኝ ብለህ እንዳሰጠኝ አልስጥህ ምንም ብታባለብኝ እኔ የፈለገ ነገር ቢሆን ሰማኝ አይደል እሺ ማይክ አደራ በእናትህ ለማንም እሺ ችግር የለም በቃ እሺ ማይክ እሺ እንዴ ለስ ሳልኩ ለቀየር እንትን ምንድን ያምጡ ምን ነው ኧረ አልሰጠህም መቼም እንዳሰጠኝ ብለኝ አልሰጠህም ይቆጠባል ካለ አይ አልሰጠህም እውነት የፈለኩት ምክንያት ምንድን የፈለክበት ምክንያት እርጥብ በቡና እርጥብ መብላት አምሮኛልና ያልጋብዝ አንተ ይችላል ልጋብዝ እሺ ልጋብዝ ኮንሽ እርጥብ በቡና እሺ ማይ ለምን ይችላል እኮ እሺ ሜንሽን አርጉላቸው እንደዛ አንቆጠብ ብለው ተቀማጭ ሰጥቷችሁ ማታ በተኛችሁበት አንኳክተው የቅድሙ ለሚሏችሁ እንደዚህ አይነት ፍሬንድ ያላችሁ ኮሜንት ላይ ስልክ ስክሪኑ ተበላሽቶ ነበር ወንድሜ ፋርማሲ እኮ ነው ያለው
አሃ ያማል መሰለኝ ቺክን ሻርማ በርታሚስ የተመታ ደግሞ ሰሞኑን ከልጅ ዳውድ ጋር ኮላብ ሌላ ታሪክ አታማልን አው እንደዚህ አይነት ጓደኛ ማሰባሰብ እየደረገ ነው። እንደዚህ አይነት ቀየነ ዝም ብሎ ግጥም የሚሉ ጓደኛዎች የሚሆኑ ይመስልኝ ሁለቴ ተመቱ አሳከሙ። ይመቻችሁ። ብዙ ኮላብ እንጠብቃለን። ትናንት ያጋጠመኝ የራይድ ሹፌር በሰንሰለት what ይኛል በቃ በሌባ ተማሯል ማለት ነው። ኳያሩት በሰንሰለት ጋን ከባድ ነው። ከረንት ዌዘር እሳት ይህ በቃ የከረንት ያለው ሙቀት ታውቁታላችሁ። አሁን አዲስ አበባ ላይ ራሱ በቃ በጣም ነው የምትቀልጠው። ቀን ላይ በጣም የሚገርም ፀሐይ ለብቻ የሆነ ፀሐይ የተመደበችልህ ነው የሚመስለውና ይሄን ያውኑን እንትን በቃ በወቀቱ ቢጽፈው እንዲህ ነበር ይጽፍ በደንብ ገነን አድርጎ ግን በሚጣፍጥ ሁኔታ አለ። እናንተስ እንዴት እያደረጋችሁ ነው የሰሞኑ ሙቀት? እኔ የምለው ማለት ነው እዚህ ኮሪደር ልማቱ ላይ ምስሉ ልጆች ማለት ነው ሪል ዛፉ ተቆርጦ ስዕል መሳሉ ሳያንስ እንደገና ደግሞ ማለት ነው ከቀጭኔና ከዞኖች ይስል አችሉ እድስል ቀጭኔ እድስል ዝሆን እድስል ቀጭኔና ዝሆን አብረው እንዲያረበና ታተፈታ እንደ እባብ ምናምን እየሳንታ አስደንግጠን እንጂ አራቆዳ ምናምን ከለምልማት ሲያስጠላ ሚካኤል አረ ኮሪደር ልማቱ ላይማ የሚሳሉ ስዕሎች በቃ ሌላ ሌቭል አንዳንዱ እንስሳ በቃ ምን እንደሆነ ለመለየት በቃ በጣም ብዙ ሪፈር ነው ይፈልገውና የሆነ ቦታ ስትሄዱ በቃ ተደነግጣላችሁ። ማለት ልጆች ነው የሳሉት ምናምን የሚያስብል ስዕሎች ታላችሁ። ሌላ ቦታ ደግሞ ጸዴ ሳሎች እኮ አሉ፣ ግን አንዳንዱ ያዝናናል። ፍሬንድ በደንብ ነው የታዘበው። which makes እንደ የበራ ሰው የመጣ ሰው የሄደ ሰው አጥፍታሱን ግን አንተ አለ በትዛና ምንድነው የመጥፋት ተጠፋፋን እኮ በጣም እኔ እኮ ስልክ እንደውልላል ስልክ የለኝም እኮ በእናትህ ስልክ የለህም ማለት በእግዚአብሔር ጠፍቶብናል። ሳምሰንግ ነው አሪፍ ይንቀለቀላል። አያየሽ ወይ አረሰቼ በእናትህ ያንተም የለኝም እኮ የለኝም። ቴክኖ ነች። እስኪ ቴክኖ እኮ ነች። አሪፍ ትሄዳለች። እንደውልላል አያባቢ which makes በቃ ግራ ሲያጋቡ ነው የሚሉት። ይመቻችሁ። ኧረ ጎበዝ አጨብጭብ አባቴ ላለ ታለንት እንዲቻላል እንዴ ሰርግ ላይ በግድ ካስጠጡኝ በኋላ እቺ ጀለስ ልቀቁኝ። የጓደኛዬ ሰርግ እኮ ነው። ምን ሆናችሁ ነው? ጨፍረው ተመችኛል። ሰሞኑን በጣም እያዝናኑኝ ካሉ ቲክቶከሮች አንዱ ይሄ ነው። በጣም በቃ እሳት ፍሬ እንዳለው እንደውም ኤምኤም ካልተጋጠመን እያሉ ነበረ። በርቺልን ትችያለሽ። ስለ ኤምኤም ካወራን ሰሞኑን የሶሻል ሚዲያ ላይ መነጋገር የሆነው የሴዶ ጉዳይ ነው። 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። ለሴዶ የመጨረሻ ዲል አቀርብ ነው። ቤች ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር እሰጥሃለሁ። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያደረግን ያው ኢትዮጵያ ዘመን
እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ምግብ እየበላን እናውራ። ምን ግባባ ይመስለኛል ያለን እግዚአብሔር ከአመት አንተ ደጀማይ እናቴ ትሙት ማይ ሰው ነሽ። መጀመሪያ ቀብድ 5 ሚሊዮን ብር ፈልጋለሁ። ሰባተኛ ሰማይ ላይ ሄዶ የገነት ላውንጅ ቅድሚያ ቪአይፒ ላውንጅ ለመያዝ ነው እንጂ ለነፍሱ ሴዶ የሆነ ያመጣቸው የወፈር አይነቶች ይለያሉ። በዚህ ሲሉ እሺ ሲሉት በዚህ ይታል እሺ ሲሉት በቃ ፈሪ ለእናቱ ተረት ብቻ ሆኖ ቀረ አይደል? ሰው በስርዓት በህግ በአግባብ መስራት አይችልም። እዚህ ሀገር ግዳጅ ሆነባችሁ። በቃ ሊንጉስ ሰውን እየቆጠታችሁ ማስገባት። አሁን ንቃተ ህሊና ሆይ ሆይ አልነው ገባ። እግዚአብሔር ይማርክ እንኳን ያለ ሰው የለም አላገጥንበት። አሁን ደግሞ መደበሪያ ስታጡ ይሄንን ሴዶን ካልገባ አይዞህ በእግርህ ሰንዝር ከሩቅ አትጠጋው እንዴ። በእግሩ ሲሰነዝር እግሩን ጠቅልሎ ነው ሰውየው ቁልፍ አድርጎ ምን ከየትም እኮ አትወጣም። በቃ ከያዘ ሰውነትህን ቁልፍ ነው። ልጁ ፈርቷል። ተውት ወይ ደግሞ እንጨት ከሩቅ እንደባብ ካልቀረጠለው ጆኒ ስር ገብተህ መውጣት ዘበት ነው። ያን የሚያክል ሰው ያውን ተጠቅልሎ ነው ኩብሽሽ ሲል አያሳዝናችሁ? ኧረ ተውት ለእናቱ ይኑር ጸዴ ነው። A few moments later እስኪ ወላሂ ብሎ የማል እንደሚወዳደር ይላል። ወላሂ እወዳደራለሁ። ወላሂ አልወዳደርም። ምን ጆ ጥፋተኛ ነህ በጣም። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ከሰማይ ወርቅ ቢዘንብ የውድድር አልወዳደርም ብያለሁ። ማሰላም አልቋል። ማሰላም ከት አላህ ድብድብ አይፈቅድም። خلاص በመነገሩ ከውድድሩ አንተን ለምን ያደርጋል? ለማዘር መነገሩ ምንድነው ችግሩ? እኔ አልፈልግም። ገብቷል። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገች። ገባ። በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። እግርህን ሰብረሃለሁ አልኩ ባትለውስ ኑሮ ይነስተና የነበረው እኮ እዛው ሜዳ ውስጥ አስብሮ ወይኔ ይሁን ቢያለ አላም ድብድብ አይወድም አገናኘብን ካለ አገማ አላ ድብድብ አይወድም ማለት እናቱም በቃ ታያቸው ታይተዋል። በቃ ታያቸው ሲሰባበር ምናምን ሲቆላለፍ ታይታቸዋል። በስተመጨረሻም ያ ሁሉ ክራይቴሪያ ከመግቢያ ሁላ ፈልጋሉ 10% እንደዚህ ያህል ትኬት ይሸጡ ያላወጣው ክራይቴሪያ የለም ገንዘብ የሚያገኝበትን። በስተመጨረሻ ማዘር ብቻ አይመስሉኝም ግን ባይስም እጁ አለበት። ባይስም ሰምቶታል። በቃ ይቻላል እንደና ያራድ ያንን ነው የምልህ። በሰከንድ አጋድመዋል። ምን ያደርጋል? እኔ በሰከንድ አጋድመዋል። ችግር የለም። ምን ያደርጋል? ይወጥ ከተፋ ደግሞ በግዳጅ መጣም ብዬ ይፈርማል። ይሄቱ ባጠፋው ይፈርማል። አደተው እሱ ነው ሊቀም ያለው ተናጋሪው ድግሄድ አዳማጭ አቅለኛ እንደው ባይስ ይመች ባይስ ምን ይመከረው። ለማንኛውም ብቻ ብዙ ሰው ጓጉቶ ነበር ለዚህ ፋይት። ያሰይዶ ተቀይሷል። የሆነ ሰው እንደው ምንድን ነው ያለው እና ቢቀጠቀጥ ከዚህ በኋላ እኮ ማን ማስታወቂያ ያሰራል? እንትናን ክብሯን ይዛ ጆኒም እኮ ግን ታውቆታል መቼም አይመጣም ብሏል። እና ኤምኤምኤ ፋይቱ ቀርቷል። ለማንኛውም ባሉ ግቢ የኔ ወድ እየገባሽ ሳሚያት አለሁልሽ። በጧት ምን ግርጣለሽ? ትናንትና ያጋጠመኝ ነገር ብነግርሽ ባየሽ። ምን ገጠመሽ? ገብቶኛል። ደረቱ አቋሙ ደረቱ ምናምን ጋር ስለወንድ አይወራ። የኔ ወድ ዙም አድርጌሻለሁ። ከአቋም ከሀብቱ እዛ ነገር ላይ ከዛ ቁርስ ይበላሉ። ይኸው አንድ አይነት ነው ሾቱም አትሊስት ፍሬሙ ይሄኛው በዚህ መጥቷል። የነሱ እዚህ ጋር ነው። ከዛ እዩት ምንድነው ያዘዙት? ስፕራይት የለም። ይሄኛው ስፕራይት አለው። ልዩነቱ እሱ ነው። ተመስገን እዩት። ያቺ ማትታየው
አለች እሷ ምን አለባት? ከነ መፈጠር ይቆጣል። ዮኒ ማታቀኝ ስለሷ እኮ እየመጣ ምትነግረኝ ስለ ባህሪዋ አማርኛ ፊልም ተኮራርጆ ነው። በቅርብ ማቃት ሰው እኮ እየመሰለች በጣም እያሳዘነኝ ያለው ነገር ምንድነው ተዋናዮቹ ናቸው። ምክንያቱም ስክሪፕቱን በቃ የግላችን ነው ብለው አስቡት ሲያጠኑት ሌሊት ሲያነቡት እንደዚህ ታቋም በዛ ላይ ሀብቱ እዛ ነገር ላይማ መስታወት ፊቱ ነው የተለማመዱትን ሁሉ አስቡት። ይሄኛውን በራሱ ዓለም ተለማምዷል፣ እሱም በራሱ ዓለም ተለማምዷል። ፊልሙ አንድ አይነት ነው። በጣም ያሳዝናል። እዩት። እዛው ነው ካሜራማን እንዳትነቃነቅ፣ የዛኛውም አልተነቃነቀም። አታቴርም እንዴ ምናምን አለ ሄደ። ደህና ነሽ? ምንም አልሆንሽም ማለት አንተም በላታ አንተ በጣም ማመሰግነው ወንድሜ በላት። አንቺ ደህና ነሽ? አዎ ደህና ነኝ። አመሰግናለሁ። ግን ለኔ ብለህ አረ ችግር የለም። እንደውም ማመስገን ያለብኝ እኔ አይደለሁ። ለምን እንዴ? ጉልበቴን ለመፈተሽ ጸብ ወዴት አለሽ እያልኩ አንዴ እኔ መሰለ ጸብ በእውነት ሄንዬ ዛፍ የሆነ ድግስ እኮ ለዘጋጅ ሄኖኪ አንተስ? ለኔ ብለህ አረ ምስጋና አያስፈልግም። እንደው ምን እኔ ማመስገን ያለብኝ ለምን ሰሞኑን ትንሽ ጉልበቴን ለመፈተን ጸብ ካለሽ ምናምን እያልኩኝ ነው። አንቺ ኧረ አማርኛ ፊልም በቃ መጨረሻችን የሆነ ከውጪ ኮፒ ማድረጉ ቀርቶ ከራሳችን ኧረ ማን ነው የሚገመግመው? ማን ነው የሆነ ነገር የሚሰጠው? ኧረ ባለሙያዎች ወዴት አላችሁ? ሲያሳፍረው መድኃኒዓለም። ይሄ እኮ የሚያሳየው የአርቲስቶቻችን ራሱ የእኛን ሀገር ፊልም እንደማያዩ ስክሪፕት ሲሰጣቸው እንደ አዲስ ፊልም ነው እየሰሩት ያሉት። ምን ይባላል? አሁን ምን ይባላል? ታክሲ ተሰለፈ ያለ ሰልፍ ሲገቡ አሎ ወዴት ነው ታክሲ ተሰለፍ ነው እና እኛ ሸማቾች ሰልፍ ነው የተሰለፍነው ነው ወይስ ተሰለም የሚል እንጨፍ ላይ የተሰለፍነው መሰለኝ? ነው ያለ ሰልፍ ደፋ ታካብዳለህ። ያማል እንዴ? ጭራሽ ያማል እንዴ? ምን ታካብዳለህ እንዴ? ኧረ እናንተ አንድ ነገር በላት እንዴ! ምንድነው እቺ ነው የመሰለች ቆንጆዬ ልጅ ምን አርጊ ነው የምትል? ምን አታካረው እንጂ ወር በራ እንዴ? አስጨነቀሽ እንዴ ቆንጆዬ? ግቤዝሽ ታውሽነሽ ሄዶ አላገባም። ሰልፉ እንዳይበጠበጥ ድምጽ በሆንኩኝ እኔን ጨቃቃሩት። አይ ፋጡማ ጉል አላየሽ ቀመሩ ከባድ ነው። እኔ ሞራላቸው ነው የሚገርመኝ እኮ ነው ማለት ያው ሁሉ ሰው ተሰልፎ ከፊት ምናምን ለመግባት አቋራጭ ምናምን አድርጎ በቃ ሰልፉን ጥሶ መግባት የሚፈልግ ሰው በጣም በቃ ታድላችሁ። ሞራሉ ህሊና ምናምን የሚባለው ነገር ትልቅ ሰዎች ምናምን እኮ ሰልፉ ላይ ያሉ ግን በቃ የሆነች በእንትን ጣብሎ መግባቱ ነው እሱ የሚያየው። አሁን ማን ያለብኝ ነገር ሰው ይጠበቃል። ደግሞ እንዲህ ስትናገር እንጨፍጫጋሩ ደግሞ እሱን ከኋላ አደረጉት ገፍታ ሱት ከባድ ነው። ታኩራ ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰሆኜ ብድር ልከፍለው እልማለ ሰማኩራ ቀዳማዊ ራስ ተባሪያ ሪልቱ ነግረሙ ዝጋይ አንተ ተመታለ ዘንድሮ ካበደ ለማበደ የተዘጋጀው ይብሳል። ውድ አብሬል ኤችዲ ቤተሰቦች የዛሬው ቪዲዮአችን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እዚህ ጋር የምታዩቸው ነው ቪዲዮዎች ካላያችኋቸው ደግሞ ያቸው ዘና ፈታ ትሉባችኋላችሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉም።